ሊሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። ውድ ወገኖቼ ዛሬ ስድስተኛውና የመጨረሻው ቀን ነው። እግዚአብሔርን ስለነበረን ጊዜ እናመሰግነዋለን። እግዚአብሔር የሰጡትን አደራ ከፍጻሜ የሚያደርስ አምላክ ነው። ቃሉንም ሲያስተምረን ነበረ። የወሰነው ከእስራኤል ታሪክ ነው። እንዴት አድርጎ እግዚአብሔር እስራኤልን እንዳወጣ ከምድረ በዳ ወይም ደግሞ ከግብጽ አውጥቶ እንዴት አድርጎ በምድረ በዳ እንደመራቸውና መጨረሻ ወደ ረፍቱ እንዳስገባቸው ወደ ከነዓን እንዳስገባቸው፣ ነገር ግን ከዛ ውስጥ ከግብጽ ከወጡት 2 ብቻ እንደገቡና የቀረው በሙሉ ባለማመናቸው ወደ ረፍቱ እንዳልገቡ ከዛ ትምህርት እንድንወስድ አድርጎ እግዚአብሔር በጳውሎስ በኩል ስላስተማረን እናመሰግነዋለን። አሁን ዛሬ የመጨረሻው ቀን ነው። የመጨረሻውን ቀን ወደ ረፍቴ አይገቡም ሳይሆን ወደ ረፍቴ ይገባሉ የሚለውን ነው የምናየው። መጨረሻችን ወደ ረፍቴ ይገባሉ ነው። ራሳችንን ዝቅ አድርገን እንጸልይ። እግዚአብሔር አምላካችን እናመሰግናለን ለዚህ ጊዜ ስላበቃህን፣ በነገር ሁሉ ከኛ ጋር ስለሆንክ። አሁን ደግሞ ጌታ ሆይ ቃልን ስናነብሳለህ ለልባችን እንድትናገር፣ ማንኛውም ጌታ ሆይ ካንተ ያልሆነውን ሁሉ ከውስጣችን እንድታወጣና ያንተን ተቀብለን በአንተ መንገድ መሄድ እንድንችል ያንተ ደቀ መዝሙር መሆን እንድንችል እርዳን። አንተ ሰላምን ስጠን። በነገር ሁሉ ከኛ ጋር ሁን። አለማመናችንን ኃጢአታችንን ይቅር በል። በኢየሱስ ስም አሜን። እንግዲህ ጳውሎስ ወደ ረፍቴ አይገቡም በሚልበት ጊዜ ሰሞኑን እንዳየነው እነኚህ ሰዎች የእግዚአብሔር ሰዎች ነበሩ። የእግዚአብሔርን ስም የሚጠሩ በእግዚአብሔር ስምም የተጠሩ ነበሩ። አሕዛብ ሁሉ በአካባቢያቸው የሚኖሩ በሙሉ የተለዩ ሰዎች፣ እግዚአብሔር ሰማይና ምድርን የፈጠረው አምላክ የነሱ አምላክ እንደሆነ ያውቁ ነበር። ያንንም ስለሚያውቁ ነው ኢያሱ ወደ ያሪኮ በሚሄድበት ጊዜ ገና እዛ ሳይደርስ በፍርሃት ሲንቀጠቀጡ የነበሩት ይላል መጽሐፍ ቅዱሳችን። በፍርሃት ይንቀጠቀጡ ነበር። ምክንያቱም ሰማይና ምድርን የፈጠረው አምላክ ከነሱ ጋር ስለሆነ። እስራኤሎች በጣም ጥቂት ናቸው ነበሩ። ነገር ግን በአካባቢው የነበሩትን ኃያላን መንግስታት፣ በወቅቱ ኃያላንና ታላልቅ የሚባሉትን መንግስታት ሁሉ እየደረመሱ ነበር ያለፉት። ያን ሁሉ ውጊያ ሲዋጋ የነበረው እግዚአብሔር ነበር ለነሱ። ያንን ሁሉ እያደረገ ነገር ግን እስራኤሎች ልባቸው ሙሉ በሙሉ አላረፈም። ምክንያቱም ከግብጽ ለረጅም ጊዜ የኖሩበት የግብጽ እምነትና የግብጽ አመለካከት አለቀቃቸውም ነበር። የግብጽንም ይዞ እግዚአብሔርንም ይዞ አንድ ላይ መጓዝ ነበር የፈለጉት። እስራኤልን ከዛ ከግብጽ አውጥቶ በአጭር ጊዜ ውስጥ ሊያስገባቸው ነበር የፈለገው ወደ ከነዓን። በወራት ውስጥ ነበር የሚገቡት። ነገር ግን ወደ ቦርደሩ በመጡ ጊዜ ገና ልባቸው የተዘጋጀ እንዳልሆነ እግዚአብሔር አየ። ስለዚህ እንደገና ወደ ኋላ መለሳቸውና ሌላ 38 ዓመት ምድረ በዳ ላይ ቆየ። የወጡት በሙሉ እስከሚያልቁ ድረስ ከኢያሱና ከሙሴ። ይሄ የሆነበት ምክንያት የግብጽን ፍልስፍና የግብጽን አመለካከት ከእግዚአብሔር እምነትና እውነት ጋር አቀላቅለው ስለያዙ ከዛ መላቀቅ ስላልቻሉ ነው። የስጋዊም አመለካከት የራስ ፍላጎት በእግዚአብሔር ቦታ ራስን ማንገስ ወይም የራስን ፍላጎትና አመለካከት አስተያየት ማንገስ
ያ በምድረ በዳ እንዲቆዩ አደረጋቸው። ለዚህም ነው እግዚአብሔር ወደ ረፍቴ አይገቡም ያለው። አሁን ግን ዛሬ እናንተ ወደ ረፍቴ ይገባሉ ነው እያለን ያለው እግዚአብሔር። ለምን? ወደ እርሱ ስለምንመጣ ስለምናምነው። ወደ እርሱ በምንመጣበት ጊዜ ከግብፅ ይዘን የመጣነውን ማንኛውንም የግብፅን አመለካከትና አስተሳሰብ ወይም ትምህርት ትተን ነው መምጣት ያለብን፣ ወደ ረፍቴ ይገባሉ እንድንባል ከፈለግን። ክርስትናውን እምነት በምናይበት ጊዜ ሐዋርያት ክርስቶስ ከሄደ በኋላ በዛ ስደትና መከራ ውስጥ በታላቅ ኃይል የእግዚአብሔርን እውነት ለዓለም በተኑ፣ አዳረሱ። በየቦታው ቤተክርስቲያንን መሰረቱ። በኋላ ግን ሐዋርያት ካለፉ በኋላ ጳውሎስ እንዲያውም በተሰሎንቄ እየተናገረ ነበረ። ተው፣ ተጠንቀቁ፣ ሐሰተኛ ወንጌል ይመጣል፣ ፐርቨርት የሚያደርጉ ወንጌልን የሚያበላሹ ይመጣሉ እያለ ሲናገር ነበር። ያነሱ ካለፉ በኋላ ሆነ፣ ወንጌልን አዳቀሉ። የዚህ የጣዖት የባቢሎንን ትምህርት ይዞ ወደ ክርስትና መጡ። ብዙ ነገር ተበላሸ። ከነኛ ውስጥ ከተበላሹት አንዱ ሰንበት ነበር፣ የሰንበት እውነት ነበር። የጥምቀትም ሌሎች ነገር ነፍስ አትሞትም የሚባሉ ብዙ ነገሮች አሉ። ዛሬ ግን እያየን ያለነው ሰንበትን ነበር። በአራተኛው ክፍለ ዘመን ሰንበት ከቅዳሜ ወደ እሁድ እንዲደረግ ተደረገ በአዋጅ። አሁን እንግዲህ ታያላችሁ እስራኤሎች የግብፅን ትምህርትና ፍልስፍና ይዞ አመለካከት ይዞ እንደመጡ አሁንም ደግሞ ወደ ክርስትና ውስጥ የባቢሎን ትምህርት የግብፅ ትምህርት እንደመጣ ነው። የባቢሎን ትምህርት የግብፅ ትምህርት ነው። አክቹዋሊ አንድ ነው። ያ ወደ ቤተክርስቲያን መጣ። ያንን ትምህርት ነው የምናየው። ዛሬ አብያተ ክርስቲያናት የሚጠብቁት እሁድን ነው። እሁድ የእግዚአብሔር ቀን አይደለም። ዛሬ በትክክል በግልጽ መነገር ያለበት ነው። ብዙ ሰዎች ተሳስተው ነው ያሉት። እሁድ የእግዚአብሔር ቀን አይደለም። የተባረከ የተቀደሰ ሰባተኛ ቀን አይደለም። የሳምንቱ የመጀመሪያ ቀን ነው። ይሄ በግልጽ መነገር አለበት። ምክንያቱም ምን ጥቅም አለው? ሸፋፍኖ ማለፍ ምን ጥቅም አለው? ሰው ወዳልሆነ ቦታ እየሄደ እየታየ ዝም ማለቱ ምን ያስፈልጋል? እና ይህ ሰባተኛው ቀን እግዚአብሔር ለእኔና ለእናንተ ምልክት አድርጌ ሰጥቻችኋለሁ ነው የሚለው። ለሶስት ነገሮች ሰሞኑን እንዳየ ነው። አንደኛ እግዚአብሔር ፈጣሪ መሆኑ፣ እግዚአብሔር ፈጣሪ መሆኑ። እግዚአብሔር በስድስተኛ ቀን ፍጥረቱን ሁሉ ከጨረሰ በኋላ በሰባተኛው ቀን አረፈ። የሰው ልጅ ምንድነው ያደርገው? ከተፈጠረ በኋላ ወደ እረፍቱ ገባ። በሰባተኛው ቀን የመጀመሪያው የአዳምና የሔዋን ተግባር ወደ ሰባተኛው ቀን መግባት ነው፣ ወደ እረፍቱ መግባት ነው። ሙሉ በሙሉ ያለቀውን ሁሉን ነገር እግዚአብሔር ፈጽሞ የሰጣቸውን ቅዱስና ያለቀውን ስራውን መቀበል ነው። ያንን ስጦታ መቀበል ነው። በእግዚአብሔር ማረፍ ነው። ያ ነው የተሰጣቸው። ስለዚህ ሰንበትን በጠበቁ ጊዜ ሁሉ እግዚአብሔር ፈጣሪያቸውና ሁሉን ነገር አሟልቶ ባርኮ ቀድሶ ፈጥሮ የሰጠ አምላክ በረከቱ የሱ መሆኑ እስትንፋሳቸው የሱ መሆኑን የሚናገሩበት የሚያሳዩበት ምልክታቸው ነው። ስለዚህ መጀመሪያ እግዚአብሔር ስራውን ይሰራል፣ ከዛ በኋላ ያርፋል። እኛ ግን መጀመሪያ ምንድነው? ማረፍ ነው፣ መስራት አይደለም። አዳም ወደ ስራ አልገባም፣ መጀመሪያ አረፈ። ሰው እኔና እናንተ እግዚአብሔር ከኛ የሚፈልገው መጀመሪያ ወደ እርሱ መተን እንድናርፍ ነው። ሌላ ነገር አይደለም የሚፈልገው። የመጀመሪያው ስራ በእሱ ማረፍ ነው። ወደ ሰባተኛው ቀን እረፍት እንድንገባ ነው የመጀመሪያው ነገር ከኛ የሚፈልገው። ከዛ በኋላ እሱ ራሱ ነው ስራውን የሚሰራው፣ እኛ ሳይሆን እርሱ ነው በእኛ ውስጥ መፈለግንም ማድረግንም የሚሰራው። በህይወታችን መወገድ ያለባቸውን ከህይወታችን መስተካከል ያለባቸውን ነገሮች ሁሉ የሚሰራው እርሱ ነው። እኛ እነኝን ነገሮች ማድረግ አንችልም። ህይወታችንን መምራት የሚችለው እግዚአብሔር ነው። ነገር ግን ያንን እንዲያደርግ የመጀመሪያው ነገር ወደ እረፍቱ መግባት ነው። በእርሱ ማመን የእሱ ደቀ መዝሙር መሆን ነው።
ያንን ስናደርግ ነው እግዚአብሔር በእኛ ውስጥ ስራውን የሚሰራው። እግዚአብሔር በመጨረሻው ጊዜ በክርስቶስ በዚህ በመስቀሉ ሁለተኛው ምክንያት በመስቀሉ ዕዳይን ከፍሏል። ደህንነት ሙሉ በሙሉ ተረጋግጧል። ያም የተፈጸመው በክርስቶስ ነው። ለዚህም ነው እኔ የምቀድሳችሁ መሆኔን የሚያሳይ ምልክት ነው ብሎ መጽሐፍ ቅዱሳችን የሚናገረው። እግዚአብሔር ፈጣሪ ነው። እግዚአብሔር ቀዳሽ ነው። የሚቀድሰን እርሱ ነው። ንጹህ የሚያደርገን እስከ ዳግም ምጽአቱ ድረስ በቅድስና ሕይወት እንድንመላለስ የሚያደርገን አምላካችን ነው። በየሰንበቱ በየቅዳሜው ወደ ቤተክርስቲያን ሰንበትን በምንጠብቅበት ጊዜ ክርስቶስ ቀዳሽ እኛን የሚቀድሰንና ለሰማይ ቤት ብቁ የሚያደርገን የክርስትና ሕይወታችንን የሚያሳድግ መሆኑን እየተናገርን ነው። እሱን ማመናችን ነው። አለበለዚያማ ወደ ሰንበት እረፍት መግባት አያስፈልገንም። እኔ ወደ ዳግም ምጽአቱ እስከዛ ድረስ የሚያደርሰኝ በጸጋው ነው። በጸጋው መሸፈነን የሚያሳይ ነው ወደ ሰንበት እረፍት መግባቴ። ምክንያቱም ተናግሯል፣ እኔ የምቀድሳችሁ መሆኔ ምልክት ነው ይላል። በዚህ በስድስተኛው ቀን በሁለቱም በፍጥረት ቀን እግዚአብሔር ተፈጸመ ያለው ምንድን ነው? በስድስተኛው ቀን ነው። ፍጥረት ሁሉ ተፈጽመዋል በስድስተኛው ቀን። እንደገና ተፈጸመ ደህንነት ያለው መቼ ነው? በስድስተኛው ቀን። በሰባተኛው ቀን ወይ በስምንተኛው በሳምንቱ መጀመሪያ እሁድ በሚነሳበት ጊዜ አይደለም የተፈጸመው። ደህንነታችን የተፈጸመው በስድስተኛው ቀን ነው። አርብ ነው። በተሰቀለ ጊዜ ክርስቶስ የመጣበትን ሁሉ ፈጽመዋል። በቃ ለዚህ ነው ተፈጸመ ያለው። ደህንነታችን የተፈጸመው በስድስተኛው ቀን ነው። ፍጥረታችን የተፈጸመው በስድስተኛው ቀን ነው። በሰባተኛው ቀን እግዚአብሔር አረፈ ከፍጥረት። በሰባተኛው ቀን ክርስቶስ በመቃብር አረፈ። በሳምንቱ መጀመሪያ ቀን ተነሳ፣ እሁድ። ስለዚህ ፍጥረትም ይሁን ደህንነታችም ይሁን ያለቀው የተፈጸመው በስድስተኛው ቀን ነው። ሰባተኛው ቀን እረፍት ነው። በእርሱ ማረፋችን ነው። ደህንነታችንን ፍጥረታችንን መቀበላችን ነው ወደ ሰንበት እረፍት መግባት። እና ያም ደግሞ ምንድነው? ወደ ደህንነት ወደ ሰንበት በምንገባበት ጊዜ እግዚአብሔር ፈጣሪ ነው እያልን እግዚአብሔር የሚቀድሰኝና ለዳግም ምጽአቱ ያዘጋጀኛል ብለን አድኖኛል ብለን የምናምን ከሆነ ወደ ሰንበት እረፍቱ እንገባለን። ወደ ሰንበት እረፍት በገባን ቁጥር ሰከን ዳግም ምጽአቱን እያወጀን ነው በሕይወታችን፣ እየተናገርን ነው በሕይወታችን። ስለዚህ እነኚህ ትልቅ ምስጢር የያዘ ነገር ነው። ዛሬ ሰንበት ለእኔና ለእናንተ ለአዳም መጀመሪያ ምንድን ነው? የፍጥረት ምልክቱ ነበር። አዳም ከወጣ በኋላ ምንድን ነው? የፍጥረት ብቻ ሳይሆን የደህንነቱም ፍጻሜ ክርስቶስ እንደሆነ ነው የምናገረው። ለእኔና ለእናንተ ለሁላችንም ስለ ሰብአዊ ፍጥር ክርስቶስ ፈጣሪ፣ አዳኝ፣ እንደገና ደግሞ ዳግም እንደሚመጣ የሚያሳይ ነገር ነው። ስለዚህ ሰንበትን ሪጀክት ካደረግኩስ ግድ የለም ተሽሯል፣ ሰንበት ተሽሯል ብዬ የራስን ቀን በወስድስ? አንዳንድ ሰዎች አብዛኛው ህዝብ እሁድን ነው የሚቀበለው። ሌላው ደግሞ ችግር የለውም ይላል። እሁድም ይሁን ሰኞም ይሁን ማክሰኞም ይሁን በፈለኩት ቀን ማድረግ ይችላለሁ ብሎ አንዳንድ ጥቅሶችን ምንም ከዚህ ጋር ግንኙነት የሌላቸውን ጥቅሶች ይጠቅሳሉ። ሪሊ አሁን በትክክል በምናይበት ጊዜ ሰባተኛውን ቀን ሪጀክት የምናደርግ ከሆነ የራሳችንን መንገድ እየወሰድን ነው። እግዚአብሔር ያለውን ትተን የምንሄድ ከሆነ ቤዚካሊ ጣዖት እያመለክን ነው። ምክንያቱም እግዚአብሔር አምላካችንና ንጉሳችን ፈጣሪያችን ከሆነ የእሱን ድምፅ ነው የምንሰማው። እሱ ሰባተኛ ቀን ነው ያረፈው። ክርስቶስም የጠበቀው ሰባተኛ ቀን ነው እዚህ ምድር ላይ። ሐዋርያትም የጠበቁት ሰባተኛ ቀን ነው። እስከ 300 ምናምን ዓመት ድረስ ከክርስቶስ ሞት በኋላ ሰንበትን ነበር የሚጠብቁት። ቅዳሜ ሰባተኛውን ቀን ነበር የሚጠብቁት። በኋላ የተቀየረ ነገር ነው። ሰዎች ናቸው የቀየሩት። ስለዚህ ጣዖትን እያመለክን ነው። ኢቮሉሽን ነው ይሄ። ኢቮሉሽነሪ ቲዮሪ ወይም ደግሞ እግዚአብሔር ፈጠረ የሚለውን ከሚቃወሙት ወገን ነው። ሳናውቅ ሳናስበው እዛ ግሩፕ ውስጥ ነን ያለ ነው።
እግዚአብሔር ካለው ውጭ የምንሆነው ነገር በሙሉ እግዚአብሔርን ከቦታው አንስተን ራሳችንን ወይም ሌላ ነገር በቦታው አስቀምጠናል ማለት ነው። ይሄ ጣዖት ነው። ጣዖት ምንም ነገር በፊታችሁ እንዳይሆን ነው የሚለው መጽሐፍ ቅዱሳችንን ስናነብ፣ ምንም ነገር በፊታችሁ እንዳይሆን ነው የሚለው። ስለዚህ እግዚአብሔርን መቀበላችንና እግዚአብሔር ፈጣሪያችንን መሆኑን መናገራችን ምልክቱ ምንድን ነው? ሰንበትን መጠበቅ ነው። ያንን ሪጀክት ማድረግ ማለት እግዚአብሔር አይደለም የፈጠረኝ እያልኩ ነው፣ ራሴን እኔ የፈጠርኩት ወይም ደግሞ ጣዖት አምላኪዎች ነን። የክርስትና ስም ሊኖረን ይችላል፣ ክርስቲያንን ልንል እንችላለን። በውስጣችን ግን ሳናውቀውም ይሁን በማወቅም ባለማወቅም ጣዖት አምልኮ ነው። ለዚህም ነው እግዚአብሔር ኑ የሚለው። ብዙ የማያውቁ ሰዎች አሉ። ለነሱ ነው ይሄ መልእክት መዳረስ ያለበት። እግዚአብሔር ሁሉም በየቦታው ሰዎች አሉት። እነኝን ሁሉ ማሰባሰብ ይፈልጋል። በየቦታው አሉት እግዚአብሔር በቅንነት የሚያመልኩ እነሱን ሁሉ ሊደርሳቸው ይገባል። የኔና የእናንተ ኃላፊነት ነው ይሄ። ስለዚህ ክሪኤሽንን ሪጀክት ማድረግ ነው። ክርስቶስ አዳኝ መሆኑን የሚያመላክት ሰንበት ከሆነ መጽሐፍ ቅዱሳችን እንደሚለው ያንን አይሆንም ካልን ደግሞ ሳልቬሽን ባይ ወርክ ማለት ነው። ደህንነት በስራ ማለት ነው። በራሳችን በምንፈልገው መንገድ እግዚአብሔርን እናገልግል። የቃየልና የአቤል አምልኮ ማለት ነው። ሰንበትን መጠበቅ ማለት የአቤልን መስዋዕትነት ማለት ነው። ሰንበትን አልጠበቅም በራሴ ቀን በሌላ ቀን ጠብቃለሁ ካልኩ ደግሞ የቃየል መስዋዕትነት ነው። ሁለቱም እኮ መስዋዕት ነው ያቀረቡት ለእግዚአብሔር። እግዚአብሔር ግን አልተቀበለውም የቃየልን። ለምን? እግዚአብሔር ባለው መንገድ ስላልሆነ። ቃየል በራሱ መንገድ ነው የሄደው። ስለዚህ ቅዳሜ ደግሞ የዳግም ምጽአቱን የምታመላክት ከሆነ ያንን የማልቀበል ከሆነ ሌላ ተስፋ አለ ብዬ አላስብም ማለት ነው። ራሴን እንደዛ ብዬ ልናገር እችላለሁ። ነገር ግን እግዚአብሔር ምንድን ነው የሚለው? አላውቃችሁም ነው የሚለው። በስሜ ይሄንን አላደረግንም ይላል በማቴዎስ ውስጥ። እሱ ግን ምንድን ነው የሚለው? አላውቃችሁም ነው የሚለው። እስራኤሎችም ይሄ ነው የሆነው። በስሙ የተጠሩ ነበሩ። በስሙ ድንቅ ነገር የተደረገላቸው ነበሩ። ውሃ ከምድረ በዳ ፈልቆላቸዋል። ከሰማይ መና ወርደዋል። በቀን በደመና አምድ ሲሄዱ ነበር። በማታ በብርሃን ነበረ። ሁሉ ነገር ተደርጎላቸዋል። ጠላቶቻቸውን ሁሉ እግዚአብሔር አሸንፎላቸዋል። ነገር ግን ወደ ረፍቱ አልገቡም። ያ የረፍቱ ጌታ የሆነው ክርስቶስ ራሱ ወደዚህ ምድር በመጣ ጊዜ አይሁዶች ሚስ አረጉት። ቅዳሜን ይጠብቁ ነበር። እነሱ ደግሞ እየጠበቁ ቢሆንም የሰንበቱን ጌታ ሚስ አረጉት። ወደ ረፍቱ አልገቡም። ዛሬ ወደ ሰንበት መግባት ቀኑን መጠበቅ ብቻ አይደለም፣ ሙሉ በሙሉ በሱ ማረፍ፣ ሙሉ በሙሉ በሱ መታመን፣ የሱን ፈቃድ ማድረግ ነው። የሱ ደቀ መዝሙር መሆን፣ የሱ ተከታይ መሆን ነው። ስለዚህ አይሁዶች ሚስ አድርገውታል። ወደ ረፍቴ አይገቡም ያለው ለዚህ ነው። ለአይሁዶች እኮ ነው እዛ ላይ የተጻፈው፣ እንደ ህዝብ እንደ ግለሰብ አይደለም። ወደ ረፍቴ አይገቡም ካለ በኋላ ወደ አህዛብ ነው የዞረው። ወንጌሉ የዞረው ወደ አህዛብ ነው። ለዚህ ነው እኔና እናንተ እዛ ውስጥ የተካተት ነው። መንፈሳዊ እስራኤል የሆነው እኛ ነን፣ ሁላችንም ነው፣ ዓለም በሙሉ። ስለዚህ ወገኖቼ ሆይ አይሁዶች ምስ እንዳደረጉ እግዚአብሔርን እናመልካለን እያሉ እግዚአብሔርን ትእዛዝ እንጠብቃለን እያሉ በእግዚአብሔር እየማሉ ወደ ረፍቴ አይገቡም ነው የተባሉት። እንደዛ እንዳንሆን ነው እግዚአብሔር የሚጠራን። ዛሬ ደግሞ አብዛኛው የክርስቲያኑ ዓለም ፖይንቱን ሚስ አድርጓል። አሁን አይሁዶች ሚስ እንዳደረጉ ክርስቲያኑ ሚስ አድርጓል። ብዙ አብያተ ክርስቲያናት አሉ፣ ብዙ ወንጌላውያን አሉ፣ ብዙ ቄሶች አሉ፣ ብዙ ተአምራትን እናደርጋለን የሚሉ አሉ፣ ብዙ ነቢያት ነን የሚሉ አሉ። ነገር ግን ፖይንቱን ሚስ አድርገዋል። ወደ ረፍቴ አልገቡም ይላል። ወደ ረፍቴ አልገቡም፣ ምክንያቱም አልተቀበሉኝም። በእኔ መንገድ አይደለም የሚሄዱት፣ በራሳቸው መንገድ ነው የሚሄዱት። በራሳቸው። ይህ በጣም አደገኛ ነው። ወደ ረፍቴ አይገቡም ሲል በጣም አደገኛ ነገር ነው። በራስ መንገድ መሄድ፣ እግዚአብሔርን አመልካለሁ እያሉ እግዚአብሔርን እየተከተልኩ ነው እያሉ ዳግም ምጽአቱን እየጠበቅኩ ነኝ ብሎ
እያሰቡ ነገር ግን እስራኤሎች ምድረ በዳ እንደቀሩ እኔና እናንተ ክርስቶስ ሲመጣ አላወኳችሁም፣ አላቃችሁም እንዳይለን ልንጠነቀቅ ይገባል። እኔና ዛሬ ይህንና የእናንተ ፖዚሽን ምንድን ነው? ይህንን የሰንበት እረፍት ምን እናደርገዋለን? እግዚአብሔር በእጃችን አስቀምጧል። ይህንን ብርሃን ሰጥቶናል። ምን እናደርግበታለን? እንደ አይሁዶች እግዚአብሔርን ሪጀክት እንዳደረጉ በራሳቸው መንገድ እንደሄዱ በዛ እንሄዳለን። ዛሬ ክርስቲያኑ ዓለም ይህንን የሰንበት እረፍት ሪጀክት አድርጎ እምቢ ብሎ በራሱ መንገድ እንደሚሄድ እኛም በዛ እንሄዳለን። ወይም ደግሞ የሰንበትን እረፍት በዛ እረፍት ውስጥ ገብተናል፣ እሱን እየጠበቅን ነው ብለን እያሰብን ከእረፍቱ ውጭ ልንሆን እንችል ይሆናል። አይሁዶች ስሙን ይዘዋል፣ ነገር ግን ወደ እረፍቱ አልገቡም። እኔና እናንተን እግዚአብሔር ይፈልጋል። ራእይ ምዕራፍ 14 በመጨረሻ ላይ እንዲህ ይላል። ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለአሕዛብም፣ ለነገድም፣ ለቋንቋም፣ ለወገንም ሁሉ ይሰበክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበራየው ሁሉ በዓለም ውስጥ ይሄ በመጨረሻው ጊዜ የሚሆን ነው። ክርስቶስ ከመምጣቱ በፊት ለዓለም ሁሉ መዳረስ አለበት። ምንድን ነው መልእክቱ? የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብሩንም ስጡት ይላል። የፍርዱ ሰዓት ደርሷል። እግዚአብሔር ክርስቶስ የሚመጣበት ጊዜ ደርሷል። ምንድን ነው የሚለው? እግዚአብሔርን ፍሩ፣ ክብርንም ስጡት። እንዴት ነው ክብር የሚሰጠው? እንዴት ነው እግዚአብሔር የሚፈራው? ቀጥሎ ያብራራዋል። ሰማይንና ምድርን ባህርንም የውሃንም ምንጮች ለሰራው ስገዱለት። ስለ ፍጥረት ነው የሚናገረው እዚህ ላይ። ለእሱ ስገዱለት። ይሄኛው መጨረሻ አሁን ያነበብነው የተወሰደው ቀጥታ ከዘጸአት ነው። ዘጸአት ምዕራፍ 20 ላይ እናነበዋለን። ዘጸአት ምዕራፍ 20 ቁጥር 8 ላይ እንዲህ ይላል፣ የሰንበትን ቀን ትቀድሰው ዘንድ አስብ ይላል። ስለ ሰባተኛው ቀን ነው የሚናገረው። እንግዲህ 10 ቁጥር 10 ሰባተኛው ቀን ግን ለእግዚአብሔር ለአምላክ ሰንበት ነው ባለው። ይሄንን አይተናል ባለፈው ጊዜ። የኛ አይደለም፣ የእግዚአብሔር ቀን ነው እና እንደፈለግን የምናደርግበት ቀን አይደለም። አንዳንድ ጊዜ ሰዎች ምንድነው ሰንበት ለሰው ተፈጥሯል ይላል። የተፈጠረው እኮ እንድናርፍበት ነው። ቀኑ ግን የእግዚአብሔር ነው። አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም ከብትህም በደጆች ውስጥ ያለው ሁሉ እረፉ ነው የሚለው። ቁጥር 11 እግዚአብሔር በ6 ቀን ሰማይንና ምድርን ባህርንም ያለባቸውንም ሁሉ ፈጥሮ በሰባተኛው ቀን አርፏልና ይላል። ስለዚህ እግዚአብሔር የሰንበት ቀን ባርኮታል፣ ቀድሶታል። እና አሁን የምናየው ምንድነው? የመጨረሻው ላይ ያነበብኩት እግዚአብሔር በ6 ቀን ሰማይንና ምድርን ባህርንም ያለባቸውንም ሁሉ ፈጥሯል። ከዚህ ነው ባለ ራእዩ የወሰደው እና እግዚአብሔርን ፍሩ፣ የፍርዱ ሰዓት ደርሷል ሲል ስገዱለት በሚልበት ጊዜ ሰንበትን ቀን ጠብቁ ማለቱ ነው። ምክንያቱም እግዚአብሔር ፈጣሪ መሆኑን የሚናገረው ሰባተኛው ቀን ነው። ያ ነው ምልክት። ለዚህ ነው እግዚአብሔር ምልክቴ ነው ብሎ የተናገረው። ወገኖቼ ሆይ እግዚአብሔርንም የምንፈራ ከሆነ ለእግዚአብሔር እንሰግዳለን የምንል ከሆነ እግዚአብሔርን እናመልከዋለን የሚል ከሆነ ሰማይና ምድርን የፈጠረውን እግዚአብሔርን እውነትም እሱን እግዚአብሔር የምናመልክ ከሆነ ወደ እረፍቱ እንግባ። ያንን በምናደርግበት ጊዜ እግዚአብሔር ይባርከናል፣ እግዚአብሔር ይቀድሰናል፣ እግዚአብሔር ለሚመጣው ዓለም ያዘጋጀናል፣ ለአዲስቷ ኢየሩሳሌም ብቁ ያደርገናል። ምክንያቱም በእኛ ውስጥ ያንን መፈጸም ፍላጎትንም ማስቀመጥ የእሱ ስራ ነው። የኔና የእናንተ ስራ እሺ ብለን ታዘን ወደ እረፍቱ መግባት ነው። ከዛ በኋላ ያለው የእግዚአብሔር ስራ ነው። ይህንን በምናደርግበት ጊዜ ወደ እረፍቱ ገባን ማለት ነው። ወደ እረፍቱ የምንገባው ዛሬ ነው። ስለዚህም ነው ዛሬ ድምፁን በሰማችሁ ጊዜ ልባችሁን እልከኛ አታድርጉ የሚለው። በዚህ በእረፍቱ ቀን በዚህ ብርሃን ምንድን ነው የምናደርገው? መጨረሻችን ምንድን ነው? ምርጫችን ምንድን ነው? ወደ እረፍቱ ከሚገቡት ጋር ወይስ ወደ እረፍቴ አይገቡም ከሚባሉ? ወደ እረፍቱ መግባት እንድንችል ወደ እረፍቴም ይገባሉ በመጨረሻው ከሚባሉ መሃል እንድንሆን እግዚአብሔር ይርዳን። እንጸልይ።
እግዚአብሔር አምላካችን እናመሰግናለን። ፈጣሪያችን አዳኛችን ስለሆንክ በመጨረሻም ለሰማይ ቤት ብቁ የምታደርገን አምላክ ሁሉም ነገር ባንተ ስለሆነ እናመሰግናለን። የምንመካበት የምናደርገው አስተዋጽኦ የሌለው ነገር ነው ጌታ ሆይ። የኛ ነገር ማንኛውም ነገር እንደ መርገም ጨርቅ ነው። አንተ ግን ሁሉን ነገር በጊዜው የምታደርግ የምታስተካክል የሰጠውን አደራ የምትፈጽም አምላክ ስለሆንክ እናመሰግናለን። ስለዚህ ጌታ ሆይ ወደ ረፍት መግባት እንድንችል እርዳን። ካንተ ውጪ የሆነውን ማንኛውንም ነገር ተሸክመን የምንሄደውን ሸክም ጌታ ሆይ ከኛ አራግፍ። ሸክምህ የቀለለ ነው ጌታ ሆይ። ወደ አንተ እንድንመጣ ብቻ ነው አንተ የምትፈልገው። ከዛ በኋላ ያለውን ነገር ሁሉ የምትሸከመው አንተ ነህ። እረፍትን የምትሰጥ፣ ሰላምን የምትሰጥ፣ በረከትን የምትሰጥ አምላክ አንተ ነህ። ስለዚህ ጌታ ሆይ ወደ ተቀደሰው ወደ ተባረከው እረፍት መግባት እንድንችል ጸጋህን አብዛለን። አለማመናችንን ይቅር በል። ከዚህ በፊት በተሳሳተ መንገድ የሄድንበት ካለ ጌታ ሆይ አንተ ይቅር ብለህ አዲስ መንገድ እንድንጀምር ብርሃንህንም እንድታበራልን እንለምናለን። በጌታ በኢየሱስ ስም አሜን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም